በሁሉም አቅጣጫ ወደ 4 ኪሎ የሚደረጉ ጉዞዎች ተፋፍመው ቀጥለዋል። ህወሓት እያዘጋጀ ያለው ሚስጥራዊ ሰነድ ይፋ ሆነ። የህወሓት ቡድን ቆርጦ ተነስቶለታል የተባለው አስደንጋጭ ጉዳይ፣ የህወሓት ባለስልጣናት የተጣለባቸው እግድ፣ አደገኛው የፖለቲካ ሰንሰለትና አስጊው ትርምስ። ይህንን ጉዳይ በዝርዝር የምንመለከት ይሆናል። በሌላኛው ጉዳያችን ደግሞ ዘመነ ካሴን መያዝ አልቻልንም፣ ባለስልጣኑ የተፈጠረውን ተናገሩ። አላማቸው ኢሳያስን 4 ኪሎ ማስገባት ነው። እኚህንና ሌሎች ጉዳዮችን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን። ዘመነ ካሴን መያዝ አልቻልንም። ዘመነ ካሴ ጋር የደወሉት ባለስልጣን መረጃውን አጋርተዋል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከሰሞኑ በነበረ አንድ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አነጋጋሪ አስተያየት ሰጥተዋል። እኚህ የክልሉ ከፍተኛ ባለስልጣን ዘመነ ካሴ ጋር እንደደወሉና እሱንም መያዝ አስቸጋሪ እንደሆነም ገልጸዋል። ዘመንን መያዝ አስቸጋሪ የሆነበትን ምክንያት ሲያስቀምጡም ፈሪ ስለሆነ ጥላው አያዝም ሲሉም ተደምጠዋል። 4 ኪሎ አይደርሱም፣ አላማቸው የታሪካዊ ጠላቶቻችን ተላላኪ መሆን ነው ሲሉ የቀጠሉም ሲሆን አላማቸው ኢሳያስን 4 ኪሎ ማስገባት ነው ሲሉ ነው ባለስልጣኑ የተናገሩት። በተያዘ መረጃ ሻዕቢያ ዝምታውን የሰበረ ሲሆን የ4 ኪሎ ዝምታ ደግሞ አሁንም ቀጥሏል። በርካታ ጉዳዮች እየተባሉ መቀጠላቸው የተመለከተን ሲሆን ነገር ግን ከ4 ኪሎ የሚሰማ ነገር የለም። በሶማሌላንድ ጉዳይ ለቀናት ዝምታን መርጦ የነበረው የኤርትራው አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አውጥቷል። የሀገሪቱ ማስታወቂያ ሚኒስቴር በጉዳዩ ላይ ሾላ በድፍን የሆነ ግልጽ ያልሆነ አጭር መግለጫን አሰራጭቷል። የቴልአቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት የሚችል ነው በማለትም የግብጽን ሀሳብም ተጋርቷል። ቀጥሎም የተባበሩት መንግስታት ድርጅት የጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞም እንዲመለከተውም ጠይቋል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታን መርጣለች። ከደርግ ዘመን መንግስት አንስቶ ሶማሌላንድ አገር እንድትሆን ጥረት ስታደርግ የነበረችው ኢትዮጵያ ጉዳዩን በዝምታ መመልከቷ በበጎ እንደሚታይም የተለያዩ የፖለቲካ ተንታኞችም ያብራራሉ። በተሰጠው ማብራሪያም ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት። እስካሁን ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው። ተቃውሞም ድጋፍም ሳይታይ ጊዜ መጠበቅ አለባት በማለትም አስገንዝበዋል። ህወሓት ትግራይ ብሔራዊ ስጋት ተጋርጧል በሚል እያዘጋጀ በሚገኘው ሰነድ ክልሉን ዳግም የጦርነት አውድማ ለማድረግ ቆርጦ መነሳቱን አረጋግጧል የተባለ ሲሆን ከጥፋቱ የማይማረው የህወሓት ቡድን አሁን ክልሉን የጦርነት አውድማ ለማድረግ የማይፈነቅለው ድንጋይ እንደሌለ ያስመሰከረ ይገኛል። ላለፉት አሁን ደግሞ ትግራይ ብሔራዊ ስጋት ተጋርጧል በሚል የጦርነት ቅስቀሳ ሰነድ እያዘጋጀ ስለመሆኑ ከቡድኑ ሾልኮ የወጣ መረጃ እንደሚጠቁም ተመልክተናል። ሰነዱ ሙሉ ለሙሉ የጦርነት ሰነድ ነው። ሰነዱ በነ ጀነራል ምግበይ ኃይልና በነ ጀነራል ፍስሐ ማንጁስ አማካኝነት የተዘጋጀ ስለመሆኑ ምንጮች ያረጋገጡ ሲሆን አሁን የማጠቃለያ ምዕራፍ ላይ እንደሚገኝም ታውቋል። በሰነዱ ላይ ቡድኑ እያደረገ ለሚገኘው የጦርነት ዝግጅት ስጋት ይሆንብኛል የሚላቸውን የታጣቂ አመራሮች እንዴት እንደሚያስወግድ እንዲሁም ታጣቂ ቡድኑ ያጣውን ህዝባዊ አመኔታ በመመለስ ህዝቡን እንዴት ለጦርነት ማዘጋጀት እንደሚቻልም የሚያተት ነው። ሰነዱን ማጠቃለያ እንዲያደርግም የህወሓት ታጣቂ ቡድን የሰው ኃይል አስተዳደር አመራር ብርጌድ ጀነራል ነጋሽ ዳኛው አቅጣጫ በጀነራል ምግበይ አማካኝነት የተሰጠው ቢሆንም ብርጌድ ጀነራል ነጋሽ ዳኛው ግን በሰነዱና በይዘቱ ስጋት እንዳደረበትና የማይስማማባቸው ነጥቦችም ያሉ ስለመሆኑም እየገለጸም ይገኛል። በህወሓት ምክንያት የትግራይ ህዝብ ዳግም ዓላማ ለሌለው ጦርነት መማገድ የለበትም የሚሉ በርካታ ሀሳቦችም እየተደመጡ ይገኛሉ። ይህንን ጉዳይ አስመልክቶ የሚደርሰን መረጃ ካለ ሰፋ አድርገን በስፋት የምናስደምጣችሁ ይሆናል። ወደ ቀጣይ ጉዳያችን ስናመራ በነ ዶክተር ደብረጽዮንና ሜጀር ጀነራል ክንፈ ላይ የፌዴራል ከፍተኛ ፍርድ ቤት የሰጠው ትዕዛዝ በክልል ፍርድ ቤትም ጸደቀ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል፣ የሜቴክ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኛው፣ አዲስ ዓለም ባሌማን አምባሳደርን ጨምሮ 13 ግለሰቦች የትግራይ መልሶ ማቋቋም ኢንዶመንት ፈንድ አሊያም ኤፈርትን ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉ ከፍተኛ ፍርድ ቤት አጸደቀ።
በኤፈርት አመልካችነት በ3 ዳኞች ውሳኔ እግድ መሰጠቱን የሚገልጸው በፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 ዓ.ም የተጻፈ ደብዳቤ ተጠርጣሪዎቹ ዶክተር አረጋይ ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኘው፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ወይዘሮ ኪሮስ ሀጎስ፣ አምባሳደር ኪሮስ ገሰሰ፣ ዶክተር ጻዲቅ ኪዳነ ማርያም፣ አቶ ሰናይ ካስ፣ ኮሎኔል ካሳይ ተክሎ፣ ወይዘሮ ሸዊት አዲሱ፣ አቶ አታክሊት ገብረ ሕይወት፣ አዲስ ዓለም ባሊማ እንዲሁም አቶ ጥላውን ታረቀኝን በተመለከተ ዝርዝር የእግድ ትዕዛዝ ተሰጥቷል። የትዕዛዙ ሰነድ እንደሚያስረዳውም ታህሳስ 3 ቀን 2018 ዓ.ም በክስ መዝገቡ ላይ እግድ ከተሰጠ በኋላ አመልካች ኤፈርት ታህሳስ 10 ቀን 2018 ዓ.ም በጻፈው የእግድ ትዕዛዝ የተጠርጣሪዎችን ስም ዝርዝር ባለመጻፉና ቃለ ጉባኤዎችን በግልጽ ስላልተገለጹ እንዲሁም ለክልሉ ከፍተኛ ፍርድ ቤት ትዕዛዙ እንዲያስፈጽም ይጻፍልን በማለታቸው የትግራይ ፍትህ ቢሮም ከፍ ብሎ በተመለከተው መሰረት እንዲብራራለት ታህሳስ 8 ቀን 2018 ዓ.ም በተጻፈ ደብዳቤ በመጠየቁ የፌዴራል ጠቅላይ ፍርድ ቤት ትዕዛዝ ማስተላለፉን ገልጿል። ከዚህ በማስከተልም በሰፈረው ትዕዛዝ በጠቅላይ ፍርድ ቤት የተጀመረው ክርክር ሳይጠናቀቅ ተጠርጣሪዎቹ የአመልካች ድርጅትን ወክለው ቢንቀሳቀሱ አሁን በስራ ላይ ካለው ባላደራ ቦርድና ዋና ስራ አስፈጻሚ ጋር ግጭት የሚያስከትል መሆኑን ችሎቱ ስለተረዳ ክርክሩ እስኪጠናቀቅ ድረስ በክልሉ ፍትህ ቢሮ 3 ቃለ ጉባኤዎች እንዳይፈጸሙ ታግደው እንዲቆዩ የተሰጠው ትዕዛዝ እንዳይነሳ ትዕዛዝ ማስተላለፉንም ተመልክቷል። በትዕዛዙ የተጠቀሱት ቃለ ጉባኤዎች የመጀመሪያው የካቲት 8 እና 9 2017 ዓ.ም በተካሄደ የኤፈርት ምክር ቤት ጉባኤ በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ሰኔ 12 ቀን 2017 ዓ.ም የጸደቀው ቃለ ጉባኤ በማስከተልም በምክር ቤቱ ጉባኤ የካቲት 14 ቀን 2017 ዓ.ም የተደረገ ቅድሚያ ከተጠቀሰው ጋር በተመሳሳይ ቁጥር ሰኔ 12 ቀን 2017 ዓ.ም የጸደቀ የባላደራ ቦርድ ቃለ ጉባኤም ይገኝበታል። ሶስተኛው ደግሞ በምክር ቤቱ ጉባኤ መሰረት የካቲት 19 ቀን 2017 ዓ.ም የተደረገና በተመሳሳይ ቁጥር በክልሉ ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ዳይሬክቶሬት ሰኔ 12 ቀን 2017 ዓ.ም የጸደቀ የባላደራ ቃለ ጉባኤ እንዳይፈጽሙ ታግደው እንዲቆዩ የተሰጠ ትዕዛዝ እንዳይነሳም ታዟል። የፌዴራል ጠቅላይ ፍርድ ቤት ትዕዛዙ በትግራይ ክልል መቀለ ከተማ ከፍተኛ ፍርድ ቤት በኩል እንዲፈጸም ለፍርድ ቤቱ ደብዳቤ እንዲጻፍም ትዕዛዝ በማስተላለፍ መዝገቡን ለመመርመር ለየካቲት 26 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ